ስትመልስ አስመትታን የመለሰችው አለችሽ ጠንቋይዋ። እዛ ጠንቋይ ቤት ደግሞ ይዛ ሄደች ናት ነው ያንቺ። ኦኬ ካቡ አንድ ቀደም ራይት መልስ በዚህ አሁን ላውራ ቅድም አሁን ምንድን ነው ያልኩሽ? ስሜን ሲያነሱ አወራለሁ በሌሉበት አላወራም ብዬሽ ነበረ። ስለዚህ ላውራልሽ አሁን ከመጀመሪያው ሲጀመር እዚህ ቤይሩት ላይ ጠንቋይ ቤት ማን እንደሚሄድ ከድሮም ያው ህዝብ የሚያውቀው ነው። ህዝብም እየሰማ ነው፣ ህዝብም እየታዘበ ስለሆነ ችግር የለውም። እኔ ገና ቲክቶክ ላይ ስመጣ አዎ ጠንቋይ ቤት ይሄዳለሁ፣ አዎ አረጋለሁ ብዬ ተናግሬያለሁ። ከድሮም አሁንም እላለሁ። ማንም አያገባውም። ያስደረግኩበት አካል ካለ ያስመተትኩበት ሰው ካለ ማስረጃ ይዞ ይምጣና እኔ ልቀጣ። በራሴ ላይ ፈጣሪ ያስብኝ ከሆነ ኦኬ እንጂ ሁሉም ትሄዳለች። ገና እኔ ቲክቶክ ላይ ሳልወጣ ማን ቀድሞ ጠንቋይ ቤት እንደሚሄድ ማን ምን እንደሚያደርግ ስለምንተዋወቅ ይሄንን ጥያቄ ለህዝብ ተይለት፣ ለቤሩት ሰው ተይለት። የቤሩት ሰው ስለሚያውቅ ችግር የለውም። ወደ ሴትዮዋ ስመጣልሽ ሴትዮዋ ፊት የምትባል ልጅ አለች። እኔ በሆነ ጊዜ ከመጀመሪያው በቃ አሁን ልናገር ነው ሀቢባ የውስጤ ማን ምን እንዳደረገ ለማን ምን እንደተደረገ አወራለሁ። ኃላፊነቱን ለእናንተ ሰጥቻለሁ። ለምን ሀቢባ እኔ ገነት በጣም ነው የምፈራት። ታስፈራራኛለች ለህይወቴ ስለምታሰገኝ ካሁን በኋላ እኔ ገነት ምን ስታደርግ እንደነበረ ሁሉ ለማን ምን እንዳደረገች እናገራለሁ እዚህ ነው። ኦኬ ገነት አዎ ህዝብ ይወቅ ራሄል ምንም ነገር ቢደርስብሽ አሁን ኦልሬዲ እዚህ ጋር 15000 ህዝብ ሰምቷል። ስለምን ለምን ነው ማሪ ሀቢባ አሁን እኔ ከተጣለው ሰው ጋር ታነካከኝ ስለተጠየቅኩ ሀቢባ አንቺ ልብ ብለሽ ይሄ ተመልከቺ። አሁን እኔ ይሄ ለማስመታት የሆነ ደግሞ አንቺ ነሽ $200 ከፍለሽ እኔን ለማስመታት ቤቴ ድረስ ጎረምሳ ይላክ ባሉት ያለ ተራው ሚውት አንስቶ የሚናገር ሰው ንቀሉ ፕሊዝ። ሀቢባ አንድ ነገር ልንገርሽ፣ ፍሬና ገነት የአንድ ሰፈር ናቸው፣ አንድ ሀገር ናቸው። ተመሳጥረው ስለመጡ ሶሪ ልቀመጥ አልችልም። የሚፈልገኝ ተናገሪ። ከዚህ በኋላ ይነቀላሉ። ያለ ተራው ሚውት አብርቶ ያወራ ሰው ሞዴሬተሮች ይነቅላሉ። ሀቢባ በደንብ እኮ ነው የተነሱብኝ እኮ እንዲ መረዳት ያቅሻል እንዴ? የምንጠየቀው ሌላ የሚወራው ሌላ እኮ ነው ሀቢባ። ከዚህ በኋላ ሚውት ካበሩ ይነቀላሉ። አንቺ ተረኛ ነሽ፣ ተናገሪ። ሚውት ማብራት ብቻ አይደለም ሀቢባ፣ ስለምን ማናግረው ሌላ እዚህ ጋር እየተጣላሽ ሰው እኮ ሊመረጥሽ እኮ አይችልም ሀቢባ። ራሂል አንቺ ሁሉንም ነገር አስረጥጣሽ እውነቱን ሀቁን ተናገሪ። አለቀ። አንቺ የሚጠበቀው መናገር። እኔ ሴትዮዋ እንትና ፊፊ የምትባላለች የሆነ ጊዜ ያመኛል። ይሄ ማለት የዛሬ 3 ዓመት ነው። በጥሩና ነው ፊፊ ያመኛል። አሳየች ሴትዮዋ ስትሄጂ ማሪ እዚህ ቤይሩት ሁሉም ስኒ መገልበጥ ቤት ምናምን ይሄዳሉ፣ እንሄዳለን ያውቃል። ኖርማልም ስለሆነ ዲዛይን ትሄድና ቁርአን ነው የምትቀራው። ኦኬ ተጠይቂያታለሽ፣ ስም ትሰጫታለሽ፣ ታይልሻለች ምናምን። ከዛ የተደረገብሽ ነገር ካለ አንሺ እንግዲህ ምናምን አይደለም የምትለው አንሺ ምናምን ትልሻለች። እዛ ቤት ሱሱም የሆነ ጊዜ ጫንቋ ሱሱም የሆነ ጊዜ ስትታመም ይዣት ሄጃለሁ ቁርአን እንድታነብላት። እኔና ሱሱ ሄደናል። ምንም አላደረግንም። $10 ነው $20 ትሰጫታለሽ፣ ታነብልሻለች፣ ትወጫለሽ። ያንን ነገር አንቺ እንደዚህ ከፈለግሽ በፈቃደኝነት ነው ወይ ትፈልጊያለሽ፣ አትፈልጊም፣ አስነብበሽ ብቻ ነው የምትወጪው። ኦኬ ከዛ ገነት ራሄል ስራ እየተበላሸብኝ ነው፣ 2 ባል ነው ያላት፣ ከዚህኛው ጋርም ሰላም የለኝም። ሀቢባ በእርግጠኝነት ታማኝ ሰው ገለልተኛ ወገን ከኛ ወገን ቤይሩት የምታውቂው አካል ካለ ሴትዮዋ ቤት እንሄድና ኦኬ ቁርአን ይዛ ሴትዮዋ ይወራል። አረብኛ ስለምትችይ ሪከርድ ተደርጎ ማን ለማን ምን ሲያደርግ እንደነበረ እኔ ሀቢባ ለነፍሴ እንኳን ይዤ አላውቅም። ገነት አሰረታ ስትሰጠኝ እሳት ነው ያነደድኩት። ፍሬ አንገቷ ላይ ማህተብ ካለ ይሄን ነገር ታወራዋለች። እሳት ነው ያቀጣጣልኩት። ራሄል ይሄ ይጠቅምሻል መዘል ከተወራ ብያለሁ። እናውራ ከተባለ ቅድም ብያለሁ። ይምጡ ሰዎቹ ስላልኩሽ ነው። እኔ ፍሬ ይሄንን ፍሬ ዛሬ ላይ ጠላት ስለሆነ የኔ ነገር ምንም አይጠማትም። እኔ ልደግፍኝ አልችልም። ለምን በጣም ነው የምንፈላለው። ፍሬ አቀጥቅጥ ማንም አይደግፍሽ። አንቺ ራስሽን ችለሽ እውነታው ነው። እንኳን አቃጠልሽው እንኳን አረግሽ ጓዴ ምን ይሰራልሻል ምናምን። የሱሱ ፀጉር ቤት እንኳን ገነት ላዘጋ ብላ ስትል እኔና ፍሬ ነበረን ገነትን ፑሽ ስናደርግ የነበረው። ዛሬ ላይ ግን ሁሉም እየተነሳ ራሄል ናት አብረን ስናወራ የነበረውንም ነገር ራሱን እያወጣ ኦኬ። አንደኛ፣ ሁለተኛ ከገነት ጋር ሴትዮዋ ቤት እንሄዳለን። እኔም ሰው ስላሳየኝ ይዣት ሄጃለሁ። እኔ ግን ሴት ገነት ራሷ ትመሰክራለች። እኔ አንድ ቀን ምንም ነገር አርጌም አስደርጌም አላውቅም። አንድ ወንድ አላት ሀብታም ወንድ፣ ለሱ እንዲወደኝ እንዲቀርበኝ ብላ ታሰራለች። አንደኛው ደግሞ የምትወደው አለ። ገነት 5 አይነት ነገር ይሄ ለራሷ ምን አገባልኛ። ግን ፈጣሪ በሚያውቀው ለሱሱም ሆነ ለማንም አላረገችም። ይሄን እመሰክራለሁ። ለሱሱ ስራዋ እንዲዘጋ ለእንትና አላረገችም። ስለ ባህሩ ልመጣልሽ ነው ስላነሳችሁ። ለሱሱ ለምናምን ያረገችው ይሄ ለራሷ ለህይወቷ ለስራዋ ለምን ሁሌ ሱስ የሆነባትና ሪቻ ሴትዮዋን አውሬት አንዱን ስልኳን ባሏ ስለጣለፈባት በነበረ ሰዓት ሪች አንቺ እስኪ ያናግረ ሴትዮዋን እንዲህ ነው ቢያት እንምጣው ቢያት ምናምን ትለኛለች። ከቤቷ ከጁኒ ትመጣ ገነት እናውራ ሁሉንም በቃ መደባበቅ እኮ የለም።
ገነት አንቺ እኮ እስከ ኢትዮጵያ የምታውቂ ሴት ነሽ። ለምን እንደባበቃለን? ምን ችግር አለው ብናወራ? ሚዲያ ላይ እኮ መተናል። የስራ ሰው ነሽ። ይሄን ካረፍሽ አርፈሽ መቀመጥ ነበር። ስለዚህ ተብሎ የሚሰጥ እሷ አንቺ እኮ ታውቂያለሽ፣ ግን ስለተምታታ የኖረችበት ራሄል ሚውት አታብሪ። ፈጠረሽ አምላክ ራሄል ሚውት አታብሪ። ተራሽ ሳይደርስ ሞት አርጋ ተራሽ አይደለም ተራሽ ሳይደርስ ሚውት አታብሪ። እሺ ቆይ የመጀመሪያው ጥያቄ ገነት ለመጀመሪያ ጊዜ ጠንቋይ ቤት ይዛሽ ሄደችው ራሄል ናት? አንቺ ከሷ በፊት ጠንቋይ ቤት አታውቂም? ሁሉም እነንትና ሄዳሉ ብለኝ እሷ ናት ነይ የሆነ ነገር አርጋሽስ ገነት ከኢትዮጵያ ጀምሮ ነው የምታውቀው። ህዝብ ያውቃታል። የጁኒ ህዝብ ያውቃታል። ሄደችው በህይወት ራሄል እባክሽ እሺ ቆይ ልንገርሽ ኑሮ ሁሉ ጠንቋይ ብኝ ወይኔ ራሄል በፈጣሪ ስመራንች ሴት ያውቃታል። ገነት የምትታወቀው በእንደዚህና በሌላ ስራ ነው። እሺ ሚውት አርጊ። ወይኔ እኔ እንዳንቺ ማምልቴን አልቆምም። አቢቤ ማምልቴን አልቆምም። ቤት ውስጥ ስትሰሪ እዛ ማምልቴን አልቆምም። ናይ ማቶ እኔ ይኸውልሽ ባለትዳር ነኝ። ሶሪ የሀገሩ ዜጋ ነው አግብቼ እየኖርኩኝ ያለሁት። እንዳንቺ እንኳን ሱሪዬማ ያገባሁሽ ሴት ጀመረች ማስፈራራት። ወይኔ ገነት ነው ማሬ፣ የሰው ልጅ በዜግነቱ አይለካም። ፈርስት ኦፍ ኦል ባንጋሊም ታግባ አይደለም ሶሪያው ምሳሌውን ነው የምትለውን እየሰማሻት ነው አይደለ? ምን እንደምታውቂ ጀመርሽው አንቺ እየሰማሻት አረኛ ቤቱን ገልብጠ ነው እንዳኔ ዳራ ህዝብ እየታዘባችሁ ነው እናንተ። ህዝብ ቢዝነስ ማለት ልዩነቱ የሆቴልና የአንቺ ቤት ህዝብ አክቢሩ ፈጣሪ ስም እኔ ሀኤን ከሷ ስለምወስድ ቴንኪው። እንደዚህ አትበይ ገነት ተይ። ሀቅ ከፈጣሪ ነው እንጂ ከሰው አይወሰድም። ተይ አሁን ገነት ራሄል ሚውት አታብሪ። ከዚህ በኋላ ረጅም ሰዓት ሰተን ሰምተንሻል። አሁን ገነት እሷ ጋር ያለውን ነገር ትናገር። ማንጋ ችግር እንዳለ እንዳንረዳ እኮ ሁለታችሁም እኩል እያወራችሁ አስቸገራችሁ። ኧረ በፈጣሪ ገነት ሚውት ነሽ። ሚውትሽን አንስተሽ አብሪ። ራሄል ሚውት ባበራች ቁጥር ሚውት አርጓት ሞዴሬተሮች፣ ያለ ተሯ ሚውት ስታበራ። እሺ አልኩሽ እኮ አቢባ ይኸውልሽ፣ እንደዚህ አይነት ቦታ በህይወቴ ዘመንም ሄጄም አላውቅም። ይዛኝ ሄደችው ራሄል ናት። ይዛኝ ሄዳ ምን አለችኝ? ሴቲቷ ቀጭስ ሴት፣ ረጅም ሴት የሆነ ብዙም ረጅም አይደለችም፣ ልጅ ያላት ወንድ ልጅ ያላት ድምጿ ጉረን የሚል ፀጉር ቤት ያላት $5000 የወሰደችብሽ ሴት የተበደረች ሴት በዛ ብድር ብር ተሰርቶብሽ ነው። ስለዚህ ይሄን ስትልሽ ይሄን ስትነግርሽ ጠንቋይዋ ራሄል ነበረች፣ ሰምታለች። እሺ በጣም ጥሩ። እሺ በጣም ጥሩ። ሱሱ ሁሉም ሄዱበታል ስትለኝ ነው። ችግር የለውም። እሺ በጣም ጥሩ ሄድሽና ቆይ አነስ ስትነግርሽ ነበረች። አሁን እኛ እዛ ጋር ስላልነበርን የነበራችሁት አንቺ ጠንቋይዋና ራሄል ስለነበሩ ምንድነው ማስረጃችን? የእውነት ከጠንቋይዋ አፍ ይሄ ቃል ለመውጣቱ ራሄል አላለቻትም ሴትዮዋ እያለች ነው። አንቺ ሴትዮዋ ብላኛለች እያልሽ ነው። ኧረ በስለና ይሄው እንትናም አለች እኮ ፍሬ አለች። ሄደ ስለነበረችም አብራችሁ ካገኘች ነግረናታል። ስንመጣ በነገረን እንዴት ማማን ይነገራት ለፍሬ እኔና እሷ ነግረናታል። እኔና ራሄል አንቺ ለብቻሽ ራሄል ለብቻ ኖ ሁለታችንም አንድ ላይ ነው የነገርናት። ኦኬ አንድ ላይ ከነገሩ እየተጀመረ ነው። ኦኬ አንድ ላይ ፈልገኛለኝ በግል ታግኝ ትግደል ራሄል ቁጭ በይ እንዴ ህዝቡ ላይ ብለሽ አታውቅም። ፍሬ አታውቅም። በቃ የነበራችሁት የነበራችሁት ሁለታችሁ ናችሁ። ሶስተኛዋ አካል ጠንቋይዋ ናት። ጠንቋይዋ ይሄን አለች ተባለ አይደለ? እኛ ማስረጃ የለንም። ጠንቋያም ቪዲዮ ቀርጻችኋት ቢሆን ኖሮ ቮይስ ሪከርድ አድርጋችኋት ቢሆን ኖሮ ጥሩ። አሁን የፍሬ ምስክርነት በቂ አይደለም። ለምን? ፍሬና ራሄል ጸበኛ ናቸው። ገባሽ? ራሄልን ለመበቀል ያልተባለውን ልትል ትችላለች። የሰው ምስክር በተለይ የጸበኛ ጓደኛ ምስክር ብቁ ሊሆን አይችልም። አንድ ሰው ባይጣላ ራሱ በገንዘብ ተገዝቶ የውሸት ሊመሰክር ይችላል። ትክክለኛ ማስረጃ፣ ትክክለኛ ምስክር ማለት በሰላሙ ሰዓት ሲነገር የተቀዳ ቪዲዮ ኦር ቮይስ ሪከርድ ካለ ብቻ ነው እንጂ ሰው ይዋሻል። ሰው በገንዘብ ይገዛል። ገባሽ? እኔ አሁን ፍሬ እዚህ ጋር እንዳትቀየሚኝ በገንዘብ ተገዝተሻል ኦር ራሄልን ለመበቀል እንዲያርገሻል ምናምን እያልኩሽ አይደለም። እያልኩ ያለሁት ይፈጠራል በሰዎች መካከል። ስለዚህ ጠንቋይዋ አሁን ሱሱ መተታም እየተባለች ቤሩት ላይ ስራ ያላት ሰው ናት። ፀጉር ቤት ውስጥ የምትሰራ ሰው ናት። ሁላችንም ስራ አንቺም ሂውማን ሄር አንቺም ፀጉር ቤት አለሽ፣ ሱሱም ፀጉር ቤት አላት። የምትሰሩት ሚዲያ ላይ ነው። ስለዚህ
ማን ነው እናንተ መተተኛ ከሆናችሁ ማን ነው እናንተ ጋር መጥቶ የሚሰራው? ስሟን ትፈልገዋለች፣ አንቺም እንደዛው ስምሽን ትፈልጊዋለች። እኔ ፈልጓለሁ። እዚህ ጋር እኮ ማሪውን የሚያመጣው ማና ሱሱ ናት እኮ የመጣችው። መታኝ እንዲህ እየተባለ ነው እንዲህ እየተባለ ነው ስትለኝ፣ አዎ እኔ ግን ሴቲቷን አላመንኳትም። ሪታ ይዛኝ ሄዳለች፣ አላመንኳትም። እና ይሄ ነገር ያከሽፋል ብላ የሰጠችኝን እንኳን ባህር ነው የጣልኩት ብዬ ገባሽ አይደለ አልኳት እንጂ እኔ እሷ ባመጣ ይሄ ወሬ ራሱ አላወራም ነበረ። ራሷ ሱሱ መታባት። ስለዚህ አሁን እኮ ችግሩ እኮ ተገኘ መስሎኝ ነገራት። እንትና ናት ፍሬ ናት የነገረቻት እንጂ ለሱሱ ወሬ ነው ብዬ እኔ ለራሴ ጾመኛ ነኝም እንደዚህ አይነት ነገርም ሱሱ እንደዚህ አቢባ ጋር ስትል ከጾም በኋላ ይሁን ከጾም በኋላ እንገባለን ስላት አላስቻላትም። ገባች፣ እኔም ገባሁኝ። ገባሽ አይደለ እንጂ እኔ አሁን ጦንቃይ ቤት ባቅ ኖሮ እንደ ሪታ ይዛኝ ትሄዳለች። ራሷ ናት አንቀልቅላኝ ይዛኝ ሄደችው። ሱሱ ሲሆን ነገር ብታረግብሽ ሳለችኝ ሄደች። ሴቲቷ ስትለኝ አላመንኳትም ሴቲቷን። እሷ ብትሞላትስ ቀድማ ደውላላት እንደዚህ አይነት ሴና ብላ ቀድማ ነግራትስ ቢሆን ብዬ ነው እንጂ አልኳት ለሱሱ ይሄኔ እኔና አንቺ እንደዚህ አንቀመጥም ተደረገብሽ እንደተባልኩኝ አልኳት። ይሄኔ ወይ ገልሽ ነበረ። ግን እኔ ሰይጣንን እንደዚህ አይነት ነገር ስለማላመልክ አልኳት። ለዛ ነው እስካሁንም ተረጋግቼ እኔ ለገብርኤል አልቅሼ እንዲህ ለፈጣሪ ሰጥቼሻለሁ አልኳት። በቃ አለቀ። ይሄ ነው እንጂ እኔ ሪታን እኔ በህይወቴ ዘመን እዚህ ቤሩት ላይ እሷ ናት ይዛኝ ሄደችው። በህይወቴ ዘመን የኢትዮጵያ ቁጥር ሁሉ ልክል አሁን ላሳይሽ የላከችልኝ የቤተሰቦቿን እንኳን እዛ አለ ምን አለ እንደዚህ ባሌ እስከ እንትን ድረስ ሄዶ እንትን ይላል ስትለኝ በውስጥ ልከልሻለሁ ያወራችኝንም ቁጥሩንም። እኔ ባለጌ ሴት አይደለሁም። እኔ ተቆንጥጬ ያደኩኝ ሴት ነኝ። እንደዚህ አይነት ቦታ ምረግጥም ሴትም አይደለሁም። አልሐምዱሊላህ ምንም ያሳጣኝ የለም ፈጣሪ። እንኳን እንደዚህ ትርኪ ምርኪ ቦታ ልሄድ ወሰደችኝ፣ ጣልኩኝ ባህር ውስጥ። እሷም ነበረች ባሏም ነበር አብሮኝ። አንድ ቀን ብቻ ነው የሄድሽው ጠንቋይ ቤት? አንድ ቀን ነው። ኦኬ አንድ ቀን ብቻ ነው። እሺ ሱሱ፣ እሺ ቆይ አንዴ ለሱሱ ጥያቄ አለኝ። ሄድኳል ሱሱ። አሁን ጠንቋይ ቤት ሄደው ሱሱ አስደርጋብሻለች የተባለችውን ገነት ለተባለችው ራሄል ምን አግብቷት ነው የተቀየምሻት? አንቺ ምን አገባት እዚህ ጋር? ጠንቋይዋ አለችኝ ያለችው ገነት ናት አይደል? ራሄል ምን አገባት? ለምን ተቀየምሻት? በዚህ በመተቱ ጉዳይ አንቺ ራሄልን ለምን ተቀየምሻት? ባይዋ ጠንቋይዋ ናት፣ ሂያጇ ገነት ናት፣ ወሳጅ ራሄል ናት። ራሄል ምን አገባት? እሺ